የናሆም ፍቅረኛ ግዴታ ቀለበት አላረክልኝ ብላለች። በግዴታ ማለት ነው። ዛሬ ግድ ነው ጉድ ነው ቀለበት ማድረግ አለብን አንተና እኔ ያለች። አስገድዶ መርፈር ማለት ነው። ሌላ ያለው ምን እያረክሽ ነው? እንድንጋባ ነው። ኧረ በእናትሽ አርፈሽ ተቀመጪ። ማለት እንዴ እና የቀልድ ነው አንቺ የተያያዝሽው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ እህት ወንድሞቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ሀገራችንን ፈጣሪ ሰላም ያድርግልን። ቻናሌ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ላይክ ሼር የምታደርጉልኝም ከልብ ነው የማመሰግነው። ደግሞ አንዳንድ ልጆች ገብታችሁ ቪዲዮውን አይታችሁ ላይክ ሳታደርጉ የምትወጡት ልጆች ማለት ነው አይከፈልበትም። ላይክ አድርጉ። ራስ በራሳችን እንበረታታላችኋለሁ ውድ እህቶችን። ምክንያቱም እናንተን ምንም የሚጎዳችሁ ነገር የለም። ላይክ ብታደርጉ እኔን ደግሞ ይጠቅመኛል ማለት ነው። ስለዚህ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። ላይክ አርጉ፣ ሸር አርጉ እላችኋለሁ። ዛሬ ስለ ውብዬና ስለ ናሆም አንዳንድ ነገር ለማለት ነው የመጣሁት። እሱም ምንድነው ናሆምና ውብዬ እንደምናየው እንግዲህ ትዳራቸው አደጋ ላይ ነው። እስከዛሬ ያው ብዙ ዩቲዩበሮች ፕራንክ ስለሚያደርጉ ፕራንክ ነው እያልን ነበር። ብዙዎቻችን የራሱ ፕራንክ ነው እያልኩ ነበር። ግን አንዳንድ ነገር የሚያጠራጥርም ነገር አለው ፕራንክ እንዳልሆነ። ምክንያቱም ውብዬ ነብሰ ጡር ስለሆነ መቼም ነብሰ ጡር ሆና ፕራንክ አያረጓትም የሚለውን ያሳቡም ነበር። ምክንያቱም ታማ ሐኪም ቤት ሁሉ ገብታ ነበር ምናምን ሁላችንም አይተነዋል ቪዲዮውን። እና ትናንትና ደግሞ የለቀቁትን ቪዲዮ አይታችሁ ከሆነ ትናንትና የለቀቁትን ቪዲዮ ተደወለበት ስልክ። ትናንትና የለቀቁትን ቪዲዮ አይታችሁ ከሆነ አግባኝ ብላ ፍቅረኛ ተብይቱ ቀለበት ገዝታ፣ እኔ በጣም ነው የሚገርመኝ። በነገራችን ላይ ሴቶች ራሳቸውን ይሄንን ያህል የሚያራክሱት ነገር ይሄንን ያህል እንደዚህ ማንነታቸውን የሚያወርዱ ሴቶች ማለት ነው ልቦና ይስጣቸው። ሴት ልጅ በሚዲያ ለዛውን በሚዲያ ላይ ቀለበት ገዝታ አግባኝ አርግልኝ በግዴታ ገድዶ መድፈር ማለት ነው እውነት ለመናገር። ምክንያቱም ወንድ ልጅ ወዶ አፍቀሮ አምኖበት ሲሆን ነው እንጂ ሴት ልጅ በግዴታ አግባይ ብላ ቀለበት ገዝታ ማድሬ ሀቂቀተን ማለት ነገ ጠዋት እኔ እንጃ እንዴት ሆኖ እንደሚኖሩ በጣም ነው የሚገርመኝና ለምን ይሄን ያህል ሴቶች ራሳችሁን ታራክሳላችሁ? ለኛ ያለው ወይንም ደግሞ አንድ ሰው ለሱ ያለው እስከሚመጣ ድረስ መጠበቅ የጣፈንታውን ማለት ነው። ምክንያቱም ቅልግጥ ምን አያጣም ያለ ያገር ሰው ሲተረትና የሰው ልጅ ለራስ ፈጣሪ ለኛ ብሎ የከተበውን የትም ቢሆን የትም አናጣምና ያው እኔም ሴት ስለሆንኩ ራሴን ወክሌ ነው የምናገረው። ሰው አንደኛ ሰው ባል ላይ የተንጠለጠሉ አሁን ይች ልጅ በጣም ነው የገረመችኝ። ሀይቀ ቆይ ቪዲዮ ላሳያችሁና እንመለስ። በፈጣሪ እንዴ ለዚህ ነው አንቀልቅለሽ የጠራሽኝ? የምርህን ነው ግን እንደዚህ ይሆንክ ያለው? ቆይ ምን ሆነክ ነው? እሺ ንገረኝ። ናርዲ ተረጋጊ። እኔ ባለ ትዳርና የልጅ አባት ነኝ እኮ ንገረኝ። ምንድነው እስከዛሬ ድረስ አልነግረኝም እንደዛ ብለህ? ቆይ ምንድነው ይሆንካው? ናርዲ ባለ ትዳር መሆኔን አታውቂም እንዴ? እስከዛሬ ድረስ እውነቱን መናገር ትችል ነበር እንዴ? ታውቂያለሽ እኮ እንዴ። ሲጀመር በቃ ማድረግ አለብን ግዴታ፣ ዛሬ ማድረግ አለብን እንዴ። እኔ ባለ ትዳር ነኝ፣ ላንቺ ቀለበት ላደርግ አልችልም። ምንድነው የሚለው? ሰዎች አንድ በሏት። ለምን ቆማችሁ የምታዩት? ምንድነው የምታወራው? አንድ አዳምጪኝ። የምታረጊውን ነገር እያንዳንዱ ነገር ታውቂዋለሽ። ናሂ እኮ የአንድ ልጅ አባትና ውብዬ እስካሁን ድረስ ማስረዳት ይችል ነበር። እስካሁን ድረስ መናገር ምክንያቱ ቆይ ምንድነው? እኔ አልገባኝም ነበር። አታውቂም ነበር። አሁን እንድታረግልኝ ብቻ ነው። እኔ በዚህ ሰው ሁሉ ፊት እንዳታወራ እንድታረግልኝ ብቻ ነው እንዴ። እኔ ባለ ትዳር ነኝ፣ ላንቺ ቀለበት ላደርግ አልችልም። ናርዲ እየተደማመጥን እንጂ አሰሚኝም እንዴ? እነዚህ ሰዎች ፊት ምን እያደረግሽ ነው? ቪዲዮውን እንዳያችሁት ነው እንግዲህ በግዴታ ወይንም ደግሞ ምን አለች እስከ ዛሬ ድረስ ለምን እንደዚህ አላልከኝም? እሱ ባለ ትዳር ነኝ የልጆች አባት ነኝና ላንቺ ቀለበት ማድረግ አልችልም ስላት ምንድነው ያለችው? እስከ ዛሬ ለምን እንደዚህ አላልከኝም? መቼም በሚዲያ ላይ እያየናቸው ነው። ጥንዶች ነው እንደሚሰሩ ልጅ እንዳለው ሚስቱም ሁለተኛ ነብሰ ጡር እንደሆነች እያየን እሷም እርግጠኛ ነኝ ውጭ ሀገር ነው የኖረችው። መቼም ኢትዮጵያ ላይ ሆኖ እንኳን ሶሻል ሚዲያን የማይከታተል የለም እንኳን አረብ ሀገር ወይንም ደግሞ ውጭ ሀገር ሆና ማለት ነው። ምክንያቱም ይህን ምላቸው ሀገራችን ላይ ትንሽ ኢንተርኔትም ተሁሉም ችግር አረብ ሀገር ላይም ሆነ ሌላ ሀገርም ላይ ሆነ ደግሞ ኢንተርኔት እንደፈለግን አለ ሁሉ ነገር የተሟላ ነውና
በውጭ ዓለም እየኖረ ማንም ሰው ሶሻል ሚዲያን የማይጠቀም የለምና ሶሻል ሚዲያ ላይ ታያለች ይች ልጅ ባለትዳር እንደሆነ እና ደግሞ አንዳንድ ሰዎች ማለት ነው በገንዘብ ገዝተው ምክንያቱም ፍቅር የጋራ እንጂ በገንዘብ ተገዝቶ የሚያዝ አይደለም። ገንዘብ ስለላከችለት ወይንም ገንዘብ ስለሰጠችው ወደ እኔ ይመጣል። ያ ማለት እኮ እቃ ማለት ነው። ምክንያቱም እሷ ብር ስለሰጠችው አንድ ወንድ እኔ ብር ስለሰጠሁ እኔን ፈልጎ ከመጣ ነገ ብሬ ሲያልቅ ጥሎኝ ላለመሄዱ ምን ዋስትና አለኝ? ዋስትና ያለኝም። ስለዚህ ሴቶች ማለት ነው በፍቅር እንጂ በገንዘብ ገዝታችሁ ወንድን ለመያዝ ባትሞክሩ። ሁለተኛ ነገር ደግሞ እሱም ማምኖበት አንቺም ማምነሽበት ሲሆን እንጂ ፍቅር ከአንድ ሰው ብቻ ከሆነ ምንም ፋይዳ ያለው ሙንን ለመናገር ማለት ነው። ምክንያቱም ያኔ አንድ ሰው ልቡ ኔጋ ሳይሆን ዛቱ ብቻ ኔጋ ስለሆነ ኔጋ ነው ማለት አይቻልም። ምክንያቱም ዋናው ልብ ነውና ልቡ ያዘውን ነው የሚያደርገው። ስለዚህ ይች ልጅ አሁን በአደባባይ ቀለበት ገዝታ ቀለበት አድርግልኝ ምን ማለት ነው እንዴ? የሰው ባል መሆን ረስተሽዋል እንዴ? ምንም ቢሆን የልጆች አባት ነው። ስለዚህ እኔ እዛ አይነት ደረጃ ባትዳረሱ ጥሩ ነው። እኔ ወደ ቤቱ ናሆም ቢመለስ በጣም ነው ደስ የሚለኝ። ምክንያቱም ውብዬ በጣም ነው ያዘነችው። ትናንትና ጓደኞቿ ምናምን ተሰብስበው ስታለቅስ ነበር። ሀቂቃ ወላሂ እኔ በጣም ነው ያሳዘነች። አንደኛ ነገር ነብሰ ጡር ናት ውብዬ፣ ነብሰ ጡር ናት። ስለዚህ በጣም ነው ያሳዘነችኝና እኔም ሴት ነኝ ብለን አንዳንድ ጊዜ መገመት አለብን። ነገ በእኔም ላይ ቢመጣስ? አሁን እሷ ውብዬ ነብሰ ጡር ስለሆነች ልጅ ተቀምጣለች ቤት፣ እንደሷ አይደለችም፣ ሌጣ አይደለችም፣ እንደፈለገ መሄድ አትችልም ብላ የእሷን ባልወሰደችው። ነገ ደግሞ አሁንም ደግሞ ሌላይቱ መታ ናሆምን ብትቀማትሳ? ምክንያቱም እኛ የምናደርገው ነገር ነገ እኔም ጋር ምሳሌ እኔ ሰው ባል ብቀማ እኔ የሆነ ነገር ባረግ ነገ ዙሮ ዙሮ እኔም ጋር ያ ነገር ላለመድረሱ ምን ዋስትና አለኝ? ይደርስብናል። ስለዚህ መጀመሪያ አንድ ነገር ስናደርግ አስበንበት መሆን አለበት። ምክንያቱም ነገ እኮ እኔም ሴት ነኝ፣ እኔ እንደዚህ ባረግ ነገ ይሄ ነገር በእኔም ላይ ቢደርስብኝ ብለን ማሰብ አለብን። ዝም ብለን የድንቁርና ነገር ከምንራመድ ወይንም ደግሞ ፍቅር ነው እንዴ? ፍቅርም እኮ የሚይዘው ቦታ ማወቅ አለብን። ዝም ብሎ ፍቅር ያፈቀረውን ሁሉ ይገኛል እንዴ? አንድ ሰው ያፈቀረውን ሁሉ ቢያገኝ ጥሩ ነበር። የተፈቀረው ሁሉ እኮ አይገኝም። ስለዚህ ውዴቶቼ ወደ ራሳችሁ ተመለሱ። ምክንያቱም በጣም ከባድ ነው። ለዛውም ሴት ልጅ ቀለበት ገዝታ አርግልኝ በግዴታ ግድ ማድረግ አለብህ ነው ያለችው። ግዴታ ማድረግ አለብህ። በሰው ፊት አታዋርደኝ እንዴ! እንደውም ሙርደስ ያንስሽ ነው። እሱን ቢያደርግ በጥፊ ብዬሽ ነበር የማሄደው። ምክንያቱም የሰው ባል እንዲሁ ታውቂያለሽ፣ እሱ ምንም አተሳሳትም። መጀመሪያም አንቺን ተከትሎ መውጣቱ በጣም ነው የሚገርመው። እና ሀቂቃ ልብ ግዙ ነው የምለው። ውዴቶች እናንተስ ምን ትላላችሁ? ሴት ልጅ ቀለበት ገዝታ አርግልኝ ብላ መሄድ ያለባት? ይሄን እስኪ የምትቃወሙ ልጆች ወይንም ደግሞ ትክክል ነው የምትሉ ልጆች ኮሜንት ላይ ያስቀምጡልኝ። እኔ እቃወማለሁ። ሴት ልጅ ትጠየቅ እንጂ ስትጠይቅ አያምርባትም። በነገራችን ራሳችንን ማስከበር አለብን። የአስር ብትወዱት የአስር ብታፈቅሩት እኔ እንጃ ከባድ ነው እንደኔ ማለት ነው። ባህላችንም ደግሞ እንዲህ አይነት ነገር እኔ እንጃ ሲደረግ ምናየች አላቅምና በጣም ነው የሚከብደው። እና ላይክ ሼር ኮሜንት አድርጉልኝ። በላይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።